ወላሂ ሀቅ ነው የምነግርህ። እንባዬ ሁላ ነው የሚመጣው። እኔ ጊዜውን ሳስታውስ ወላሂ ስሜት ሁላ ነው የሚይዘኝ። ወላሂ እንዴት እንደዚህ አይነት ነገር ይናገራሉ? እንደዛ ነው። በአጠቃላይ ልናገራለሁ። ቆይ ልናገር አይቶ ከመጋረጃ ጀርባ ያለውን ፓርት አያውቁም ሰዎች። መገመት አይከብዳል ይችላል። አይ ከተነሳ ብዙ ነገር አስገቡት። አልሐምዱሊላህ ስለደረሰብኝ ደግሞ በጣም ደስተኛ ነኝ። ወላሂ አልሐምዱሊላህ። ይህን የመሰለ እድል ማግኘት በጣም ከባድ ፈልገን ነው እኛ ይሄ ማግኘት እድል ነው። ወላሂ ነው የምላችሁ እድል ነው። ይሄ የአሁኑ ራሱ ማግኘት እድል ነው የምላችሁ ነው። በቃ ይሄ አሁን የተደረገብንን ራሱ ማግኘት ትልቅ እድል ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ እንደምታስታውሱት አንድ ሰው ምንም አይነት መከራና ችግር አይደርስበትም። በዛ በደረሰበት መከራና ችግር አላህ ሱብሓነሁ ወተዓላ ወንጀሉን ቢያብስለትና እንዲሁም መልካም ስራ ቢጽፍለት እንጂ ተብሏል። ሰው እኔ ሰፈር ያደረኩትን ነገር ስለሚሰማኝ ነው እንደዛ ስሜታዊ ሆኜም ሳወራ የነበረው። ገብቷችኋል? እና የኢብኑ ተይሚያ ንግግር ትዝ ይለኛል ምንጊዜም ማለት ነው። ኢብኑ ተይሚያ አላህ ይርሐማቸው በጣም ሱብሃንአላህ በጣም መልካም ስራቸውንም አላህ ይቀበላቸው። ይሄ ንግግራቸው እኔ አሉ ጀነቴ ልቤ ውስጥ ነው ያሉት። ብታባሩኝ ጉብኝቴ ነው ከሀገር ብታስወጡኝ አሉ። ከዛ ብታስሩኝ ኸልወቲ ኸልዋዬ ነው። ኸልዋ ማለት ታውቃላችሁ ዒባዳ የማደርግበት ቦታዬ ነው። ብትገሉኝ ሸሃደቲ ብትገሉኝ ደግሞ ሸሂድ ነኝ። በቃ ሌላ የሚመጣ ነገር የለም ከዚህ ውጭ። ሙሉ በሙሉ ደስተኛ ነን። ወላሂ ነው የምላችሁ። እዚህ ጋር ያለ ነው ምን ያክል እኔ ብቻ አይደለሁ ሁላችንም ሰፈር አድርገናል። ከዚህ በፊት እና ኢምሩ ሳላህ ብዙ ሰፈር ያደርጉት ነገር አለ። ዛሬ አላህ በታላቅነቱና በኃያልነቱ ዛሬ የሰጠንን ይህንን ትልቅ እድል በአግባቡ መጠቀም ሲገባን አንደኛው ወንድም ለሌላኛው ወንድም ተነስቶ እንቅፋት መሆን እኔ ወላሂ አላህ ፊት አልጠይቃችሁም። አፉ ብያችኋለሁ። ወላሂ አላህ ፊት አልጠይቃችሁም። ዱንያ ላይ ምን ያየሁትን እዩ አልላችሁ። አላህ ያስተካክላችሁ። ባህሪያችሁንም ስነ ምግባራችሁንም አላህ ያስተካክለው። በጣም ነው ያዘንኩት። ምክንያቱም ይህንን ነገር እውነት ወንድምህ ቢሆን ታደርጋለህ ወይ? ይህን ነገር እውነት እናትህ ብትሆን እህትህ ብትሆን ታደርጋለህ ወይ? ልጅህ ቢሆን ታደርጋለህ ወይ? አታደርገውም። እውነት ወንድምህ ቢሆን ኤክስፖዝ ነው ወይ የምታደርገው ዛሬ? ወይስ በውስጥ መተህ ታናግረዋለህ? መጀመሪያ እውነት ወንድምህ ቢሆን የእናትህ ልጅ ቢሆን መተህ መጀመሪያ በውስጥ ነው የምትነግረው? እና ወንድሜ ይሄ ነገር እኮ ስህተት ነው ብለህ ነው የምትነግረው? ወይስ ሚዲያ ላይ አውጥተን ኤክስፖዝ የምታደርገው? ወላሂ በጣም ያሳዝናል። ይሄ ከአንድ ሙስሊም ከአንድ አማኝ አይደለም ሙስሊምን ካፊርን እንኳን እንደዚህ አይደረግም። አይደለም ሙስሊምን ካፊርን በአላህ የማያምንን እንኳን እንደዚህ አታደርግም። አውጥተህ ስሙን እየጠራህ እንዴት ትናገራለህ ወንድምህን? በጣም ነው ያዘንኩት ወላሂ። ስለዚህ አልሐምዱሊላህ እኛ ደስተኛ ነን በደረሰብን ነገር፣ በጣም ደስተኛ ነን። እኔ በጣም ደስ ብሎኛል አልሐምዱሊላህ። አላህ ግን ከፈተና ይጠብቀን ሁላችን ነው። ከፈተና እንድንጠበቅም ነው ወንድሞች ዛሬ እንዲህ ተሸፍነውና ተደብቀው ያሉት። አልሐምዱሊላህ አላህ አሁን ባለው ሁኔታ ጥሩ የሀገራችን ሁኔታ ጥሩ ነው አልሐምዱሊላህ። እኛ ፖለቲከኞችም አይደለም፣ እኛ የፖለቲካ ጉዳይም የለንም። እኛ ምንድነን? አንድ ወደ አላህ መንገድ የምንጣራ ሙስሊሞች ነን፣ ዳዒዎች ነን፣ አማኞች ነን። አላህን መጥሪያ ቦታ የትኛውንም ቦታ ካገኘን የምንጣራ ሰዎች ነን። አላህን የምንጣራበት ሰዎች ከጀሃነም ወጥተው ወደ ጀነት እንዲገቡ የትኛውንም አይነት መንገድ ብናገኝ የምንጣራ ሰዎች እንጂ በየሰፈሩ የምናውደለድል። እኔ ወላሂ ንጽጽር ላቆሙላ ነበር የሆነ ሰዓት። ለምን አቆማለሁ? በቃ የኢብኑ ተይሚያ ንግግር ነው ሲያስረኝ የነበረው እስከዛሬ ድረስ። እሳቸው ሚስት እንኳን ሳያገቡ ነው ይሄ ሁሉ ነገር ይሄ ሁሉ ሰፈር የደረሰባቸው።
በጣም ብዙ ነገር ነበረ ፊትና የደረሰባቸው እና ኢማሙ አህመድ እኔ ማን ነኝ ታዲያ? ገብቷችኋል? ስለዚህ አደራችሁን አደራ ጥንቃቄ ያስፈልጋል። ሰዎችን አትጥሩ፣ በንግግር ሰዎችን አትውጉ። ያልደረሰበት ግልግል አቅም ነው የሚባለው። ኤኒዌይስ እኔ በአባባሎች አላውቅም ብዙ። ሰዎችን በንግግራችሁ አትውጉ። ይሄ አካሄዱ የሸይጣን አካሄድ ነው። ስርዓት ያስፈልጋል። ጺም ስላወጣ አይደለም ትልቅነት፣ ጺም አይደለም ትልቅነት፣ ሚዲያ አይደለም ትልቅነት፣ አኽላቅ ነው። ሁሱ ላይ ያየነው አኽላቅ ነው ትክክለኛው ማንነት። ሁሱ ላይ ያየነው ስነ ምግባር፣ በተግባር ኑሩ። ልክ እንደሱ ሰዎችን አዛ አታድርጉ። ወላሂ ነው የምላችሁ፣ ሰዎችን አዛ አታድርጉ። እዚህ ጋር እየለፋን እንዴ ጀማ አለን። በነገራችሁ ላይ እኛ የራሳችን የሆነ ጀማ አለን፣ አሚር አለን። በአሚርና በጀማ ነው የምንንቀሳቀሰው። ተራ አካሄድ አይደለም የምንሄደው፣ ሹራ እያደረግን ነው የምንሄደው። ለምንሰራው ለእያንዳንዲቷ ነጥብ፣ ለእያንዳንዷ አካሄድ አውርተንበት ነው የምንሄደው። እኛን የምትተቹበት አቅም የላችሁም። መተቸት ካለብንም እንተቻለን። መቼ ነው የምንተቸው? መቼ ነው? ጥፋት ስናጠፋ እንተቻለን። ትችት ለመቀበል ዝግጁ ነን። ወላኪን ግን ኑ መጀመሪያ ኑ እናናግሩ። እኛም መተን እናናግራችኋለን። ራችንም እዚህ ያለ ባይዘው ኢብሮ ካላየኸው ገብቷል። ኧረ አይቼዋለሁ። እኔ ነኝ የነገርኩትና የጠራሁትም። ኡስታዝ ሰላም አለይኩም። ካላሚን ኡስታዝ ካላሚን ሰላም አለይኩም። ወረደ መሰለኝ ኔትወርክ ጀዛከላሁ አለይኩም ኢብሮ። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ ሰላም። አይተወራ ያለው እንትን ያለው ነገር ፊሰራኢ ወደራ የነጽር ወንድሞች የሚያጋጥመንን ችግር በሙሉ ተቋቁመን እስካሁን ያለውን ኦዲየንስ አምጥተናል። ማንም አይክድም። እዚህ ስንደርስ በአይዲያም ሆነ ሼር ያደረገን የለም። አልሐምዱሊላህ የሹራ ግሩፕ አለን። ስራውም አይታችሁታል። ስራ በተግባር ነው ያሳየናችሁ። በዚህ በአንድ ወር ከረመዳን በኋላ ምን አይነት ስራ ተሰራ፣ ስንት ሰው ሸሃዳ የያዘ በተግባር አሳይተናችኋል። ይህን ስናደርግ አንድ ቀን በህይወታቸው አንድ ቀን በአይዲያም ሆነ ከጎናችን ያልቆሙ ሰዎች ቢላሂ አለይኩም ስራው ከመጣ በኋላ ስራው እየቀጠለ ባለበት ጊዜ አንድ ሰው መጥቶ ላይቭ ከፍቶ እንደዚህ ናቸው እነዚህ እኮ በቪዲዮ አይወጡም ስራቸው እንትን ነው ቢላሂ አለይኩም ሲያወራ ምንድን ነው የሚሰማችሁ? ምንድን ነው የሚሰማችሁ? በጣም የሚያናድ ነገር ነው። ወላሂ ያልኳችሁ ቀላል ነገር አይደለም። ዳዕዋው ለማደናቀፍ ነው። ቢሆንም ዳዕዋው ይቀጥላል። አልሐምዱሊላህ በተግባር አሳይተናችኋል አይደል? በተግባር አሳይተናችኋል። የሹራ ግሩፕ አለን። ሹራ አድርገበት ወሰነን እየሰራን ያለው በተግባርም ስራውን አሳይተናል። በተግባር ይሄ ስራ ከመጣ በኋላ ግን እንደዚህ ማለት ያ ቢላሂ አስቡት። እንግዲህ እኛ ፐርሰናል ተክስ አንድ ነገር ልንገራችሁ። ሰውየው ችግር ያለበት ወይም ደግሞ ፎከስ አድርጎ ሲናገር የነበረው 1% ላይ ነው አይደለ? እናውቃለን። እሺ 1% ላይ ሲደረግ the whole team መጠቅለል ትክክል ነው? ሲቀጥል መጥቶ ሹራ ግሩፓችሁ ላይ አስገቡኝና ልማከር ብሏል እንዲያ ሰው ላ የለም በአይዲያም በምንም ባይ ዘ ዌይ እዚህ ጋር የማንነግራችሁ የተከፈለ መስዋዕት ቀላል አይደለም። ወረበል ካባ ቀላል አይደለም። ኢቭን የማንተኛበት ጊዜ አለ። እንቅልፉን ተውት። ስንት ነገር ትምህርት ብትሉ ሁላችንም መስዋዕት አድርገን ነው እዚህ የተቀመጥነው። ፋሚሊ ጋር የምናሳልፈውን ጊዜ ትተን ኢቭን ቤተሰብ ጋር የማንገናኝበት ይሄን ሁላ ያደረግነው ብቻችንን ነው። ይሄን ሁላ ካደረግን በኋላ ግን አንድ ሰው መጥቶ ሲናገር ወላሂ በጣም እንትን አላነሳሁትም። ትቀጥላለሽ። አፎን በጣም የገረመኝ ፖይንት እና እንደ ስሎግ አድርገው እነዚህ ሰዎች ከክርስቲያን ጋር ተጣምሮ ነው እንደሚሰሩት እስክትል ድረስ ይሄ የትላንቱ ያ ሰውዬ ያ ፖለቲሽያን አብሮ ከነሱ ጋር የሚያጫፍረው ፖለቲሽያን ያነሳውን ነጥብ ይሄ ራሱ ደግሞ አነሳው። እሱ ብቻ አይደለም፣ አብዛኞቹ ልጆች ናቸው አሉ። ተው እንጂ ልጆች ነን ተው እንጂ አይታችኋል። ልጆች ናቸው። ይሄ የነቢያት መንገድ እያንዳንዱ የምታስተውሱ ከሆነ የነቢያት መንገድ ሲነሱ ምንድን ነበር የሚባለው? ልጆች ናችሁ፣ ልጃገረዶች ናችሁ። ትላልቅ ሰዎች እያሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ተደርጎ ተነሳ። ልጅ መሆናችን ልጅ ነው የሚለው ሐሳብ ልጆች ናቸው ይላሉ፣ ፕሬዘንት ያደርጋሉ። ፐርሰናሊ እኔን ማንም አያቀኝም ጭራሽ። ኢምራንንም አያውቀውም፣ አብዱል ፈታህንም አያውቀውም፣ ኢብራሂምንም፣ አህመድንም፣ ሳላንም፣ አብዱል ከሪምንም ደስ ሴም ማለት ነው። ፐርሰናሊ ግን ደግሞ ልጆች ናቸው እነዚህ እንጭጮች ምናምን። እንዴ
ያ ይሄ ልጅ እንትን መሆናችንን ከሆነ እንደ ፖይንት አድርገህ የቆጠርከው ወይም እንደ ፖይንት አድርገህ ከሆነ ያነሳኸው ሌትስ ሲ አንተ በ40 በ50 ዓመት ያልሰራኸውን እኛ ገና በ25 ዓመታችን ሰርተናል። ፔሬድ ኦኬ። ወይ ደግሞ በ19 ዓመቱ የሰራ ይኖራል። ፔሬድ በ19 ዓመቱ ያወቀ ይኖራል። ይሄንን አስከትሉ እድሜ ጀስ ቁጥር ነው። ሙስሊም እድሜ አይደለም የሚቆጥረው። መሞቻን ምን ያህል ጊዜ ቀረን እንጂ ምን ያህል ጊዜ አሳልፈን ብለን አንቆጥርም እኛ። እና ይሄንን ፖይንት አንዴ ከይቅርታ ጋር ላንሳ ብዬ ነው። ቀጥል ይምራል። በደንብ ተገልጿል። ዋና ያ ጀማዓቱል ኸይር በእንደዚህ የሆነ ተራ ፖይንቶች ዳዋችን አይቀጥልም። ስለዚህ ቻሌንጁ ይቀጥላል። ቻሌንጅ ላይ ፎከስ አድርጉ። ኮሜንት ላይ ቻሌንጅ ላይ ፎከስ አድርጉ። ባረከላሁ ፊኩም። አብዛኛው ፖይንት ተነስቷል። ሰከንድ ላይ አንድ ነገር ላነሳ ፈልጋለሁ። እዚህ ጋር ንጽጽር የምንሰራ ወንድሞች 10 ዓመት 7 ዓመት ኢቭን ብዙ ዓመት የቆየ ወንድሞች ነን። ይሄን ሁሉ ዓመት ሰርተን አንድ ሰው ምንም ያልሰራ ሰው በቃ ቤቱን ዝም ብሎ የሚያወራ ሰው መጥቶ እናንተ እኮ ትክክል አይደላችሁም። እሺ ቆይ አይዲያ እኮ ችግር የለውም፣ ግን ለወገኖች አሳልፎ መስጠት ጠቅልሎ ደሆል ጀነራላይዝ አድርጎ ይነገራል። በጣም የሚያነድ ነገር ነው። ዋናው ግን አሁን ሀሳቡን ሰብሰብ ስናደርገው ቻሌንጁ ይቀጥላል። በእንደዛ ተራ ፖይንቶች እንትን አትልም። ማወቅ ያለባችሁ እዚህ ጋር ሙስሊሞች አስረግጠ የምናገረው ነገር እስካሁን ያያችሁ ስራ ኢቭን የባለፈው የሰኞ የሐሙሱ ውይይት በሹራ ዌል ተጠንቶ ዌል ፕላን ቢ ፕላን ኤ ተብሎ ዌል በደንብ አድርገን የሰራነው ስራ ነው። አይታችሁታልም በተግባር ምን አይነት መናበብ እኛ ውስጥ እንዳለ፣ ወንድሞች መካከል ምን አይነት መናበብ እንዳለ፣ ምን አይነት ስራ እየሰራን እንደሆነ አይታችኋል። አልሐምዱሊላህ አላ ኒዕመቲል ኢስላም ሙስሊሞች ማን እንደሆነ እያሳየን ያለ ነው። በእነዚህ አይነት ተራ ፖይንቶች እንትን አንልም፣ ግን ያው አንዳንዴ ሲወራም ይህን ነገር በሚለው ነው። ሰብሰብ እናድርገውና ኢንሻአላህ ወደ ንጽራችን እንመለሳለን። ያው እኛ የሚያምርብን የዮሐንስ ወንጌል ስንል ነው። እሺ ይሄን የተነሳበት ፖይንት ሰው እንዲረዳው ማለት ነው። ለምን በውስጥ በኩል ወይ ለምን አልተወራም ከተባለ ይሄንን ማለት ነው የንቀት እንግዲህ የምታውቁትን እኛም እናንተ የምናውቀውን ኡስታዝ ወሂድን አስቀምጦ ነው ሲሳደብ የነበረው። ይሄ ግለሰብ ወሂድን አስቀምጦ ነው ሲሳደብ የነበረው። ወሂድን አስቀምጦ ንጽጽሩን አጠቃላይ ሲሳደብ ነበር። እናንተ እንትኖች እንደዚህ ሆናችሁ እንደዚህ ምናምን እንዲህ ተፈጥሮ ተረጋጋ ቢባል ኧረ ተው ቢባል ኧረ ምን ቢባል፣ ስለዚህ ወሂድን አስቀምጦ ተሳደበ የሚለውን እኛ ከምን አንፃር ነው የምንረዳው? የንጽጽርን ሰዎች ወይም ደግሞ ልክ ከኛ መካከል አንዱ ያለበት ነገርና የሌለበት ነገር አንድ አይደለም። ለምሳሌ ቤታቸውን ከፍተው በየቀኑ እኮ የሚሰርቡን የሚናገሩን ሰዎች አሉ። ወሂድ ተቀምጦ ቢያንስ ወሂድን ተከትሎ የመጣ ሰው አለ። ስለዛ ራሱ እንትን አይልም። እነዚህ ምንድነው የሆነ ፓፓራዚዎች ምናምን ይሄ ተራ የማፊያ ንግግር አላህ ይጠብቀን እንትኖች ምናምን ከዛ አንፃር ነው እዚህ ጋር እንትን የተናገርነው እና እንደዛ ነው። ኢንሻአላህ ያው ማንንም ፐርሰናሊ እንትን አናረግም። እኔ እንዳልኩት እኔ ፐርሰናሊ የተነገረኝ ነገር በሙሉ አላህ ወአፉ ወስፈሑ ወላ ተሒቡነ አን የግፊረ አላሁ ለኩም ይላል። ስለዚህ እኔ ለአላህ ብዬ ሁሉ ነገር አፎ ብያለሁ። እንደውም በጣም ነው በቃ ፍቅር ይወላ ጨምሯል ለአንተ እና እንደዛ ነው። ኢንሻአላህ ሳላ አብዱ የምትናገሩት ፖይንት ካለ ሀሳብ ምናምን አንሱና ወደ እንትናችን በቃ ዝም ብለና እንትን ላይ ትኩረት እናደርጋለን። አሰላሙ አለይኩም እንዴት ናችሁ? ሁላችሁም ሙስሊሞችም ኦኬ፣ ሙስሊሞች ብቻ ነው የሚመለከተው። አክቹሊ ጉዳዩ ያው ብዙ ነገር ብላችኋል። ምንም የሚጨመር የሚቀነስ ነገርም የለም። ኢምራን እንዳለው ነው። በኮምፓራቲቭ ሪሊጅን ውስጥ ያለን ልጆች ማለት ነው አብዛኞቹ እዚህ ውስጥ ያለን ብዙ ነገር መስዋዕትነትን ከፍለን ነው። እኛ እርስ በርስ እንታወቃለን። ያው በውስጥም ከጀርባ በኩልም ያለውን እኛን የምናወራው ብዙ ነገር ነው የምናሳልፈውና ያንን የማይረዱ ሰዎች አሜሪካ፣ አውሮፓ ተቀምጦ እንደማውራት አይደለም። አንድ ማወቅ ያለባቸው ይሄ በቪዲዮ ይውጡም ምናምን የሚሉ አሁን ከራሳችን ከሙስሊሞቹ የመጣ ነገር ነው። ያው ቅድም አቡኪም እንደነገራችሁ ስፔሲፊክሊ ከፖለቲከኞቹ ነው እሺ እንደዚህ አይነት ነገር የሚመጣው። ፖለቲካ ላይ ያሉ ሰዎች ናቸው ይሄን ነገር የሚያነሱትና አንድ የዮዳ ቤትም የተነሳው ነገር ነው እና ኢትዮጵያ ተቀምጦ ንጽጽር መስራት ማለት ነው። አሜሪካ ተቀምጦ ከቤት ሳይወጡ ኦሮሞ፣ አማራ፣ ትግሬ፣ ጉራጌ እንደማለት አይደለም። ኦኬ ለዛም ይመስለኛል ብዙ አሜሪካ የተካሄደው። ስለዚህ እዚህ ተቀምጦ
ሃይማኖት ላይ መስራት ዳዕዋ ማድረግ ምን ያህል መስዋዕትነትን እንደሚያስከፍል ወንድም ሰልማን ካሳ ይመስለኛል። ሰልማን ታውቁታላችሁ አይደል? ሰልማን እዚህ ውስጥ ያለውን እሱ ያውቃል ነገር እንደደረሰበት ማለት ነው። ስለዚህ እኛ ምንም ያህል እንትን ብንልም ጥንቃቄ እናደርጋለን። ኦኬ፣ ጥንቃቄ እናደርጋለን። ህይወት አለን። ንጽጽር እኛ ዋነኛው ህይወታችን አይደለም። የራሳችን ህይወት አለን፣ ቤተሰብ አለን፣ ብዙ ነገር አለን። ያታችኋል። ስለዚህ ህዝብ ደግሞ ክርስቲያኑ ሙስሊሙ የሚፈልገው ዕውቀት ነው። ከፊታችን ምንም ነገር የለውም። ኦኬ፣ ፊት አይቶ አየ አላየ እኛ የምናቀርበውን የምንናገረውን አርጊውመንት ትምህርት ነው መስማት የሚፈልገው እንጂ የኛን ፊት አይደለም። ኦኬ፣ ሶ አንተ አሜሪካ ተቀምጠህ ትግሬ ምናምን ስለምትል አይደለም፣ እንደዛ ቀላል አይደለም። ኦኬ፣ እዚህም ብትሆን አንተ ማትወጣም፣ እሱን በደንብ ጠንቅቀህ ታውቃለህ። ስለዚህ ቀላል አይደለም ነው ወደ ሜዳው ገብቶ ማውራትና ጫፍ ላይ ቆሞ የንጽጽር ወንድሞችን መተቸት አንድ አይደለም። ሶ የእድሜ ጉዳይም ደግሞ እኛ ምንም ችግር የለብንም። ከእድሜ ምንም ኢምራን 19 20 ዓመቱ ስለሆነ ምናምን አይደለም። ዕውቀቱን ሁላችንም እናውቃለን አይደለም። ሙስሊሙ ክርስቲያኑ የሚመሰክርለት የሆነ ልጅ ነው። አህመድም እንደዛው በእድሜ ከሁላችንም ትንሹ እዚህ ውስጥ ያለው ወንድማችን አህመድ ነው፣ ከኢምራን አጠገብ ያለው። ነገር ግን በእውቀት ደረጃ እዛ ላይቭ ላይ የተቀመጡ ሰዎችን ሁሉንም የሚበልጥ ነው። ባይዘይ በምንም በእምነትም ብትሉ በምንም ብትሉ አካዳሚካልም ብትሉ እዛ ላይቭ ላይ ካሉ ሰዎች ሁሉ ዕውቀት አለው። እኔ ይህንን መመስከር እችላለሁ። ቻሌንጅ ላደርጋቸው እችላለሁ አጠቃላይ እዛ ያሉ። ስለዚህ በእድሜ ሕፃን ናቸው ልጅ ናቸው ምናምን አያዋጣም። ምንም ነገር እንደማታውቁ አሳያችኋለሁ። ባይዘይ ከፈለጋችሁ እዛ የነበራችሁ ሰዎች ማለት ነውና አላኩል ሐሊን መሰል ትችቶች እኛን ወደፊት የሚያጠናክሩን እንጂ ወደኋላ እንትን የሚያደርጉን አይደሉም። ሶ በርቱ፣ ትችታችሁ ምናችሁን ቀጥሉ። እኛ ስራችን ላይ በደንብ ትኩረት አድርገን ወደፊት እንቀጥላለን እና ያው ይህንን ነው መናገር የምፈልገው። ጀዛከላህ ሳላህ። አብዱ ሀሳብ አለ? ሌሎቻችሁ? ወአለይኩም ሰላም። አብዱ ከቻልክ ለምን እዛ ተገብቶ ስትራቴጂካሊ የሆነ ሙቭ እንደሚደረግ ፖይንቱን ብታስቀምጥ ደስ ይለኛል።